የመርሳት ችግር አብዛኞቻችን በጣም ነው የሚያንገበግበን እና ብዙ ጊዜ እንግሊዘኛ ቋንቋ እያጠናን እየተማርን በየጊዜው አዳዲስ ነገር እየጨመርን አሁንም ግን የመርሳት ችግር አለብኝ ማስታወስ አልቻልኩም። ዩቲዩብ ላይ ገሬ የማላየው ብዙ አይነት ዩቲዩብ ቻናል የለም። በተለይ የእንግሊዘኛ ቋንቋ ቻናል በተደጋጋሚ እከታተላለሁ። ነገር ግን የማስታወስ ችግር አለብኝ የሚል ጥያቄ ታነሳላችሁ አይደለም? ነገር ግን የአንደኛው የማስታወስ አቅም መጠንና የሌላኛው ሰው የማስታወስ አቅም መጠን ይለያያል። እሱ የማስታወስ ችግር ተብሎ በመሰረቱ ሊወሰድ አይችልም። የኔ የማስታወስ ችግር ብዬ የማስበው እንደ ከሌ ወይም እንደሆነ ሰው ማስታወስ ስላልቻልኩ መሆን የለበትም የመርሳት ችግር አለብኝ የሚያስብለኝ። አንዳንድ ጊዜ በአእምሯችን ቀድመን የምናውቃቸው ዕውቀቶች አክቲቭ እና ፓሲቭ ብለን በሁለት ከፍለን ብናያቸው፣ አክቲቭ የሆኑት ማለት በፍጥነት ለመናገር ስንፈልግ የሚመጡልን ዕውቀቶች፣ ቃላት፣ ክህሎቶች ሲሆኑ ፓሲቭ የምንላቸው ደግሞ አሉ፣ ነገር ግን አናስታውሳቸውም። ሌላ ሰዎች ሲናገሩ ይገባናል፣ እኛ ግን መናገር ስንፈልግ በፍጹም ልናስታውሳቸው አንችልም ማለት ነው። በአእምሯችን ውስጥ ቀድመን የምናውቃቸው ቃላቶች፣ ቀድመን የምናውቃቸው ኤክስፕሬሽኖች ወይም የፕሮናንሲዬሽን ቴክኒኮች አዲስ ለምናውቃቸው ቃላት አገላለጾች ወይም ፕሮናንሲዬሽኖች ከፍተኛ አስተዋጽኦ እንዳላቸው ታውቃላችሁ? How you guys doing? This is Gare from Simple English YouTube channel. በጣም በድጋሚ ስለተገናኘን ደስ ብሎኛል። ዛሬ አዲስ የሆነ አንድ ሳይኮሎጂ ጋር ሊገናኝ የሚችል ነገር ነው ይዤላችሁ የመጣሁት። ይሄ ደግሞ ምንድነው? አብዛኞቻችሁ የኛ ተማሪዎች በኮመንት ሴክሽን ላይም በአካልም በመንገድም እንዲሁ አጋጣሚ ሲያገኙኝ እኔ ባክ ያንተን ዩቲዩብ በደንብ ነው የምከታተለው፣ ነገር ግን ዛሬ ይገባኛል ደግሞ እንደገና እረሳዋለሁ፣ አስታውሳለሁ ብዬ ሳስብ እንደገና ደግሞ ጭራሽ ይጠፋብኛልና በተደጋጋሚ አይቼ ላስታውስ አልችልም የሚል ፍሪኩዌንትሊ የሆነ በተደጋጋሚ የምጠየቀው ጥያቄ ስለሆነ እስኪ እኔ ተማሪዎችን ሳስተምር በቀላሉ የማስታወስ አቅማቸውን እንዲዳብርና የማስታወስ አቅማቸውን ጨምረው በተለይ ደግሞ ለእንግሊዘኛ ቋንቋ ንግግር ቃላትን የመርሳት ችግር አንደኛው የምንለው ቃላት ጋር ያለው እሱን በማስታወስ በደንብ መናገር እንዲችሉ የምናደርግበትን መንገድ ለእናንተ ኦፊሻሊ እዚህ ጋር እነግራችኋለሁ። እናንተ እንድትጠቀሙበት ደግሞ እመክራችኋለሁ። ምንድነው እንግዲህ የማስታወስ ችግር ጋር በተገናኘ አንድ ልንረዳ የሚገባ ነገር ሁሉም ሰው እኔም እናንተም ሌላውም ሰው የመርሳት ችግር አለው። በተለይ አሁን ላይ በዚህ ወቅት ደግሞ ብዙ ሰው ለምን እንደሆነ አላውቅም ባልገባኝ ምክንያት ብዙ ሰው የመርሳት ችግር አለብኝ ይላልና ምናልባት ከአመጋገባችን ጋር ሊገናኝ ይችላል። የምንመገባቸው ምግቦች ምናልባት ለአእምሮ እድገት አስተዋጽኦ የሌላቸው ምግቦች ሊሆኑ ይችላሉ ወይ ብዬ አስባለሁ። በሌላ መንገድ ደግሞ አዋዋላችን የምንውልበት ኢንቫይሮንመንት ደግሞ በእኛ ልናዳብር የምንችለው ወይም ደግሞ ልናስታውስ የምንችላቸው ነገሮች ጋር የማይገናኝ ነገር ከሆነ ምናልባትም የተለየ አካባቢ ላይ ስለምንውል የማስታወስ አቅማችን ሊቀንስ ይችላል ብዬ ማስባለሁ። ሌላኛው በተጨማሪ ደግሞ አእምሯችን የምንጠቀምበት መጠን፣ ለምሳሌ የማንበብ ልምድ ከሌለን፣ የማውራት ልምድ ከሌለን ወይም ደግሞ አዳዲስ ነገሮችን የማግኘት የመሰብሰብ ልምዱ ከሌለን በአሮጌ ማንነታችን ውስጥ ስለምንቆይ አዳዲስ ነገሮችን የማስታወስ ብናቀ እንኳ በድንገት የማስታወስ ኤክሰርሳይዝ በቀደመው ህይወታችን ስለሌለ እንደ አዲስ የማስታወስ አቅም እንዲኖረን ስንፈልግ ባሰብነው ደረጃ ላንሆን እንችላለን። ይሄ እንደ ጠቅላላ ኦቨርቪው የሆነ ነገር ልነግራችሁ የፈለኩት ነው። ግን አሁን እንዴት ነው ወደ ጉዳዩ ስንገባ የማስታወስ አቅማችን ልናዳብር የምንችለው እኛ የምንጠቀምበት በጣም ወሳኝ ብዬ የምነግራችሁ የመጀመሪያው ሪቴሊንግ ስቶሪ የሚባል ነገር አለ። ኦኬ ስቶሪ እንደምታውቁት ታሪክ ነው። ሪቴል ማለት በድጋሚ መንገር ነው አይደለም? ለዛ ነው ሪቴሊንግ ስቶሪ ወይም ደግሞ ስቶሪ ሪቴሊንግ የምንለው ማለት ነው። እና እዚህ ጋር አሁን ስቶሪ ሪቴሊንግ ላይ ምንድነው የምናደርገው? ሾርት ስቶሪ እናመጣለን። አንድ ሾርት ስቶሪ ቀደም ሲል በዝቅተኛ የክፍል ደረጃ ላይ እንደምታስታውሱት ቃላትን ለማስታወስ ከምንጠቀምባቸው መካከል ለምሳሌ the man and the monkey ሰውየውና ጦጣው፣ እንዲሁ ደግሞ the traffic man እንደዚህ የተለያዩ ነገሮችን ስቶሪ እናመጣለን። እነኚህ ስቶሪዎችን እንግዲህ ምንድነው የምናደርገው እኛ የመጀመሪያውና በጣም መሰረታዊ የሚባለው ለማስታወስ ከሚጠቅሙን መንገዶች መካከል በክላስሩም ፕራክቲካሊ ከምናስተምርበት መንገዶች መካከል ቀዳሚ አድርጌ የምነግራችሁ ስቶሪ ሪቴሊንግ ምንለው ወይም ስቶሪ ሪቴሊንግ ስቶሪ ምንለው ልንለው እንችላለን። የማስታወስ አቅማችን በተለይ ቃላትን፣ አረፍተ ነገር አያይዞ ማውራትን፣ ስቶሪ ላይንን የመጠበቅን ሂደት በደንብ አስታውሰን ነገሮችን የመግለጽ አቅማችን ከፍተኛ እንዲሆን ከሚያግዙን መካከል ይሄኛው የመጀመሪያው ነው። ስቶሪ ሪቴሊንግ ማለት ምንድነው? እንግዲህ አንድ ስቶሪ ይኖረናል፣ ቃላት ይኖራል፣
ይኖራል። ስለ ጦጣና ስለ ዝንጀሮ ወይ ስለ አንበሳና ስለ ሰውየው፣ ስለ ነብርና ስለ አዳኙ የሚሉ ስቶሪዎች ሊኖሩ ይችላሉ። ሲንድሬላ ምናምን እንደምንላቸው አይነት ታሪኮች ማለት ነው። እንደዚህ አይነት ስቶሪዎችን እንዲያነቡ ተማሪዎች እናደርጋለን። ለምሳሌ እናንተን እንድታነቡ አደርጋለሁ። ካነበባችሁ በኋላ ስቶሪውን በሁለት መንገድ እንድትነግሩኝ ላደርግ እችላለሁ። በሁለት መንገድ። ይሄም ምንድነው? አንደኛው ቀለል ያለው መንገድ የምንጠቀመው አይዲያውን ብቻ እንድትነግሩኝ። ስቶሪ ላይን የምንለው መጀመሪያ ታሪኩ ምን ብሎ ጀመረ፣ ማዕከል ላይ ምን ተፈጠረ፣ መጨረሻው ላይ ምን ሆነ የሚለውን ስቶሪ ላይኑን የታሪክ ፍሰቱን ብቻ ጠብቃችሁ እንድትነግሩኝ የማደርግበት መንገድ ነው። ይሄ ደግሞ የተጻፈው በእንግሊዘኛ ነው። ስቶሪው እንግሊዘኛ ነው ያነበባችሁት። ኦኬ፣ ስትነግሩኝም በእንግሊዘኛ ነው የምትነግሩኝ። ነገር ግን ዋና ዓላማ የሚሆነው ስቶሪውን ጠብቃችሁ እንድትነግሩኝ ማድረግ ነው እንጂ እዛ ውስጥ ያሉ እያንዳንዱ ነገሮችን እንድታስታውሱ አይደለም የምፈልገው። ስቶሪ ላይኑን ጀነራል አይዲያውን ስቶሪውን ጠብቃችሁ እንድትነግሩኝ የምናደርግበት መንገድ ይሆናል። ሁለተኛውና መሰረታዊው በጣም ወሳኙ ነገር ግን ምንድነው የሚሆነው? ስቶሪ ላይኑንም ትጠብቃላችሁ። እንደገና ደግሞ ከስቶሪው ላይ ዋናው ስቶሪው ላይ የተጻፉ ቃላት የተጠቀሙባቸው ቮካብለሪዎች፣ የተጠቀሟቸው ከኔክተርስ ወይም ደግሞ አያያዥ አረፍተ ነገር ክፍሎችን ጨምራችሁ እንድትነግሩኝ ይፈልጋለሁ ማለት ነው። ኦኬ፣ ለምሳሌ እኔ the man and the monkey የሚል ስቶሪ ብነግራችሁ the man and the monkey የሚል ስቶሪ ብነግራችሁ እዛ ስቶሪ ውስጥ the man ሰውየው የተገለጸበት መንገድ፣ the monkey የተገለጸበት መንገድ ዝንጀሮ፣ እነዛ ታሪኩ በሙሉ ሲወራ የተወሩበት ቃላቶች እነሱን ሁሉ ሜሞራይዝ እንድታደርጉ እያመጣችሁ እንድትናገሩ እያስታወሳችሁ እንድታወጡ እናደርጋቸዋለን። በዚህ መንገድ ብዙ ቃላቶችን የማስታወስ አቅም ይኖራቸዋል። ኦሎፈሳርን ደግሞ ቆይተን በድጋሚ በሌላ ቀን ያን ስቶሪ ትጠየቃላችሁ በድንገት ማለት ነውና ከፍተኛ የሆነ የማስታወስ አቅም እንዲኖራችሁ ለማዳበር የምንጠቀምበት መንገድ ነው። ይሄ በጣም ኢፌክቲቭ የሆነ መንገድ ነው። ሁለተኛውና በጣም መሰረታዊ ተብሎ የሚገለጸው ደግሞ እንግዲህ ስቶሪ ላይንን ከመጠበቅ ባሻገር አንድ ስቶሪ የሰጠናችሁን ስቶሪ በየትኛውም አይነት መንገድ ሊሆን ይችላል። ስቶሪውን የምታቀርቡልን ወይም ሪቴል የምታደርጉት ድጋሚ የምትነግሩት አንደኛ ከስቶሪ ውስጥ የወሰዳችኋቸው ቮካብለሪዎችን ትጠቀማላችሁ። ሁለተኛ ከስቶሪ ውስጥ አያያዥ ቃላት አሉ አይደለም? እነኚህን አያያዥ ቃላት ጨምራችሁ በማስታወስ በዛ መንገድ ስቶሪው የምትነግሩን ከሆነ በእርግጠኝነት ብዙ ቮካብለሪ፣ ብዙ አያያዥ፣ ብዙ ስቶሪ ላይኑ በተሻለ መንገድ የማቅረብ እድል ይኖራችኋል። አቅማችሁ ከፍተኛ ይሆናል ማለት ነው። ስለዚህ ስቶሪው ጋር በተቀመጡ ቃላት፣ ስቶሪው ጋር በተቀመጡ አገላለጾች የመግለጽ ልምምድ ጠንካራ የሆነ የማስታወስ አቅም እንዲኖራችሁ ያደርጋል። ብዙ ኮሌክሽን ኦፍ ቮካብለሪስ እንዲኖራችሁ ያደርጋችኋል ማለት ነው። ይሄኛው መሰረታዊ ይሆናል ማለት ነው። እንግዲህ ከስቶሪ ላይን ሪቴሊንግ ስቶሪ ጋር በተገናኘ አንደኛው በራሳችሁ እንግሊዘኛ ነው የምትገልጹት። የመጀመሪያውን ስቶሪ ታነባላችሁ፣ ስቶሪውን በራሳችሁ ደግሞ በራሳችሁ እንግሊዘኛ ትገልጻላችሁ። ሁለተኛው ስቶሪው በተጻፈበት የእንግሊዘኛ አጻጻፍ መንገድ ደግሞ የመግለጽ ልምምድ ከፍተኛ የሆነ የማስታወስ አቅም እንዲኖራችሁ ያደርጋል ማለት ነው። አሁን ሌላኛው ደግሞ መሰረታዊ የሚሆነው ቲቺንግ ነው። ቲቺንግ አዘርስ በጣም መሰረታዊ የሆነው የማስታወስ አቅምን ለማዳበር የሚጠቅመን ሌላኛው መሰረታዊ ቱል ነው ወይም ቴክኒክ ነው። ምን ማለት ነው? እንግዲህ እኔ በህይወት ዘመኔ ዩኒቨርሲቲ ገብቼ ውጭ ሀገር ስልጠናም የተወሰነች ነገር ወስጄ እዚሁ ሀገርም ብዙ አይነት ስልጠናዎችን አግኝቼ ከዋዳበርኩበት መንገድ ይልቅ በማስተማሬ ያገኘሁት ኤክስፒሪየንስ በጣም ከፍተኛ ነው። ያገኘሁት እውቀት በጣም ከፍተኛ ነው። ስለዚህ ማስተማር is one best way to improve your memorization። በቃ አንደኛው ቤስት ዌይስ ከሚባሉት መካከል አንደኛው ሜሞራይዜሽንን ለማዳበር ማስተማር ነው። ስለዚህ ስታስተምሩ ምን ታገኛላችሁ መሰላችሁ? ዋናው ፖይንት ሪፒቲሽን ነው። በነገራችሁ ነው። ስታስተምሩ አእምሯችሁ ይደጋግመዋል። ለራሱ ስለሚደጋግመው የማስታወስ አቅሙ ከፍተኛ ይሆናል ማለት ነው። ሁልጊዜም ልትናገሩ ስትፈልጉ ይመጣላችኋል፣ በፍጥነት ይመጣል። ምክንያቱም አስተምራችሁታል፣ ተምራችሁታል፣ ደጋግማችሁታል ማለት ነው። ሪፒቲሽን እድል ስለሚኖረው የሪፒቲሽን እድል ስለሚኖረው አእምሯችን የማስታወስ አቅሙ ከፍተኛ ይሆናል። ምን እያልኳችሁ ነው? ታናናሾቻችሁን ብታስተምሩ፣ ወላጆች ከሆናችሁ ደግሞ ልጆቻችሁን ብታስተምሯቸው፣ እንዲሁም ደግሞ ፒር ጓደኞቻችሁን ደግሞ አቻ ጓደኞቻችሁንም የማስተማር እድል ቢኖራችሁ ከፍተኛ የሆነ የማስታወስ አቅም ይኖራችኋል ማለት ነው። አንዳንዴ ምን አደርጋለሁ መሰላችሁ? ፕራክቲካሊ ትክክለኛ የሆነ ምሳሌ ነው የምነግራችሁ። የማወቅ ጉጉታቸው ከፍተኛ የሆኑ እኔ የምሰጣቸውን ነገር በደንብ የሚከታተሉ ምናምን ልጆች ሳይ አንዳንዴ እንዲያስተምሩ ድል እሰጣቸዋለሁ።
ፍሪቶክ እንዲመሩ እድል እሰጣቸዋለሁ። ፕራክቲስ እንዲያስደርጉ ሌሎችን ዘግይተው የገቡ ተማሪዎችን እንዲያግዙ ስናደርጋቸው የእነሱ አቅም በጣም በሚደንቅ ሁኔታ ከፍተኛ ለውጥ አምጥተው እናገኛቸዋለን። ስለዚህ እናንተም በማስተማር የማስታወስ አቅማችሁን ማሳደግ ትችላላችሁ ማለት ነው። ይሄ ነው። ከዚህ በመቀጠል ደግሞ እንግዲህ አንዳንዴ አዲስ ነገር ስናነብ ወይም ደግሞ አዲስ ነገር ስናገኝ ያገኘነውን አዲስ ነገር ለማስታወስ ነው እየተቸገርን ያለ ነው። ስለዚህ ለማስታወስ ከሚረዱን ዘዴዎች መካከል ቀላሉ ከኔክት እናድርገው። አዲሱን ኢንፎርሜሽን ቀድሞ ከምናውቀው ኢንፎርሜሽን ጋር ከኔክት እናድርገው ለማስታወስ በሚመችን መንገድ። እኔ ለምሳሌ ድዊል የሚል ቃል ታውቃላችሁ እናንተ ኦልሬዲ። ድዊል መኖር ማለት ነው አይደል? DWILL። ኦኬ ድዊል። ኦኬ አይ ድዊል ኢን አዲስ አበባ አልኩ። አዲስ አበባ ነው የምኖረው እያልኩ ነው። ሊቭ ማለት ነው አይደል? ወይም ሪዛይድ ማለት ነው። ሊቭ፣ ሪዛይድ፣ ድዊል ተመሳሳይ ናቸው ትርጉማቸው። ኦኬ አይ ድዊል ኢን አዲስ አበባ። ኦኬ ዛሬ ግን የነገርኳችሁ ቃል ድዊሊንግ ፕሌስ የሚል ነው። ድዊሊንግ ፕሌስ this is amazing dwelling place this is an amazing dwelling place አልኳችሁ። የሚደንቅ የመኖሪያ ቦታ ነው አልኳችሁ። ኦኬ አሁን ድዊሊንግ ፕሌስ የሚለው ከሆነ ማስታወስ የምትፈልጉ ኦልሬዲ ድዊል የሚል ቃል ታውቃላችሁ። ስለዚህ ድዊል ድዊል መኖር ነው። ድዊሊንግ ፕሌስ መኖሪያ ቦታ። ኦኬ ከኔክት ማድረግ እንደዚህ የኦልድ ኢንፎርሜሽኑ በደንብ አይገልጸውም ምሳሌውን፣ ግን የኦልድ ኢንፎርሜሽኑ ከኒው ኢንፎርሜሽን ጋር ሊንክ እያደረጋችሁ ከኔክት እያደረጋችሁ ለማስታወስ መጠቀም በጣም ይጠቅማችኋል። ወይም ደግሞ ልንገራችሁ ሌላ ቃል ፖሊሽ የሚል ቃል ብነግራችሁ አዲስ ቃል ፖሊሽ ማለት ማጽዳት ማለት ነው። ወይም ራሱ ማጽጃውም ፖሊሽ ይባላል። ፖሊሽ የሚለውን ነገርኳችሁ፣ አወቃችሁት፣ ግን ትረሱታላችሁ። ስለዚህ ፖሊስ ከሚል ጋር አገናኙት። ድምፁ በድምፀት ማቀራረብ ማለት ነው። ፖሊስ አይጠፋችሁም መቼም ምንም ቢሆን አይደለም። ስለዚህ ፖሊሽ ስ ነው። ፖሊሽ ትላላችሁ። 50% አስታወሳችሁት ማለት ነው። በዚህ መንገድ የማስታወስ አቅማችሁን መጨመር ትችላላችሁ። ምን እያልኳችሁ ነው? አዲሱን መረጃ ቀድሞ ከምታውቁት ኢንፎርሜሽን ጋር ከኔክት አድርጉት፣ አዛምዱት፣ አቀራርቡት። በዚህ መንገድ ኮኔክሽን በመፍጠር ማስታወስ ትችላላችሁ ማለት ነው። ሌላኛው በጣም ብዙዎቻችን የማስተውለው መሰረታዊ ክፍተታችን ደግሞ አንጽፍም። አዳዲስ ነገር ስናገኝ በመጻፍ አንለማመድም። ስንጽፈው አእምሯችን ውስጥ 50% የማስታወስ አቅሙ ከፍተኛ ይሆናል። 40 እስከ 50% ታስታውሱታላችሁ። ምክንያቱም ስትጽፉት አእምሯችሁ አንደኛ የሬፒቴሽን አካል ነው። ሁለተኛ ደግሞ አእምሯችን በአይናችን በኩል ፎቶግራፍ ያነሳዋል። በአእምሯችን ስፔሊንጉ ትዝ ይለኛል፣ ገጹ ትዝ ይለኛል። እኔ ሳጠና ምናምን እያንዳንዱ ነገር የት ገጽ እንዳለ፣ የት ላይ እንደጻፍኩት፣ ምን ከላይ ቶፕ ላይ ምን እንደጻፍኩ፣ ጫፍ ላይ ምን ወደታች ምን እንደጻፍኩ አስታውሰዋለሁ። ስለዚህ ራይቲንግ is the most important part፣ በጣም ጠቃሚ ፓርት ነው ማለት ነው። ስለዚህ በመጻፍ ማስታወስም ትችላላችሁ ማለት ነው። so writing down is really a great help for your memorization ማለት ነው። ራይቲንግ በጻፍ በጣም ጠቃሚ ነገር ነው። ስለዚህ አዳዲስ ነገር ስታገኙ ቪዲዮ ላይ ታዩታላችሁ፣ በታብሌት ላይ ታያላችሁ፣ በስልካችሁ በስክሪን ቴሌቪዥን ላይ ዩቲዩብ ጋር አገናኝታችሁ ከዛስ ይጠፋል፣ አለቀ ፕሮግራሙ፣ እናንተም አታስታውሱትም። ስለዚህ ይህ ነገር በጣም ትኩረት ማድረግ አለባችሁ። ኖት ቴኪንግ በጣም መሰረታዊ ነገር ነው ማለት ነው። በመጨረሻው በጣም ጠቃሚ የሆነው ነገር መርሳት የሌለባችሁ በመጀመሪያ ደረጃ አዲስ ነገር ስታውቁ፣ አዲስ ነገር ስታገኙ ያን አዲስ ነገር በምትችሉት መጠን አቴንሽን ስጡት። በደንብ አቴንሽን ስጡት። በደንብ ትኩረት ስጡትና እወቁት። ወደ አእምሯችሁ ታስገቡት። አቴንሽን ሰጣችሁ። ትኩረት ባለመስጠት ምክንያት ብዙ የማስታወስ አቅማችን እየወረደ ነው ያለው። ስለዚህ አቴንሽን ስጡ። ትኩረት ሰጣችሁ በተደጋጋሚ የምታስተውሉና ደግሞ እንደገና አእምሯችሁን ለማስታወስ የምታዘጋጁ ከሆነ በእርግጠኝነት የተሻለ የማስታወስ አቅም ይኖራችኋል። ምክንያቱም በመጀመሪያ ደረጃ አይተን ትኩረት ሰጠን የምንወስደው ነገር በእርግጠኝነት በኋላ ላይ ለማስታወስ ብዙ ፐርሰንት ይቀንስልናል ማለት ነው። ትኩረት የማንሰጥ ከሆነ፣ የማንደጋግም ከሆነ፣ የማንጽፍ ከሆነ እንደገና ደግሞ በመናገር በየጊዜው የማንጠቀምባቸው ከሆኑ እነዛ ቃላት፣ አገላለጾች፣ ፕሮናንሲዬሽን ቴክኒኮች በሙሉ ስለዚህ ይጠፋናል ማለት ነው። የመጀመሪያው ነገር ቃሉ በራሱ አይደለም ከባድ፣ ንግግሩ አይደለም ከባድ፣ ወይም ሐሳቡ አይደለም ከባድ። እኛ ወደ አእምሯችን ስናስገባ ያለን የአእምሮ ዝግጅት መጠን የሚወስነው ይሆናል ማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ላይክ በተኗን በመጫን እንዲሁም ደግሞ ከወደዳችሁት ሐሳብ ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። ከዛ በተጨማሪም የደወል ምልክቷን በመጫን አዳዲስ ቪዲዮ ስለቅ ወደ እናንተ እንዲደርስላችሁ ይሆናል። አብራችሁ ስለነበራችሁ አመሰግናለሁ። ታንክ ዩ ፎር ዮር ታይም። ባይ ባይ።